የተደገሰልንን ድግስ ነግራቸዋለሁ ኢንሻአላህ መረጃ እየሰበሰብኩኝ ነው እሺ ድግስ ተደግሶልናል ለኛ ለኢትዮጵያ ሙስሊሞች አይለኛ ድግስ እየተደገሰልን ያለ ነው የዳዋ እንቅስቃሴው ለመምታት አጀንዳ ተሰጣቸው የሚንቀሳቀሱ ሰዎች አሉ ኢንሻአላህ በቅርብ ጥናታዊ እንትን ነገሮችን አድርጌ እመጣለሁ ዝም ያለው ንጽጽሩ እንዳይመታ ስለፈለግን ነው የአቂዳ ጉዳዮች ላይ የምናምን ነገሮች ላይ ማንገባው አይ ቲንክ ንጽጽሩ ሌሎች ወንድሞች ስላሉ ያወሩ ብለን ስለለቀቀን ነው እና ዳዋው ሰዎች ወደ እስላም ምንድነው ሙስሊም ያሉን አካላትን ወደ እስላም ከመጣራት ይልቅ እርስ በርሳቸው ተባልተውና ተናሽተው ትኩረታቸው አጀንዳቸው ይቀየርና የዳዋ መጥራት ምናምን የሚባል ነገር ሰዎችን ማስተማር ምናምን የሚባለው ነገር ይቀራል እንዲቀር ተፈልጓል እና እንደርስበታለን ኢንሻአላህ በደንብ የተደራጀ ነገር ለያዝና እንመጣለን እንበርታኛ ብቻ ዳዋችን ላይ ፎከስ እናድርግ ኢንሻአላህ ኡስታዝ ይሄ የሚቻል ነገር አይደለም ያው ሰው ሊሞክር ይችላል ግን ከቁርአን ጋር መጋጨት እኮ ማንንም አይችልም በጣም ከባድ ነው አጀንዳ ነው እስቲ ዝም ያልኩት ለዛ ነው ራሱ እስቲ መረጃዎች ድምጽ ይሰማል ኡስታዝ ይሰማል በደንብ አይ ድምጽ ትንሽ ስለያዘኝ ነው አይ ብቻ አላህ Subhanahu Wa Ta'ala በአንድ ቃል ነው ጨረሰው ብዬ ነው ማንንም ሰው ምንም ቢል يريدون ليطفئوا نور الله بأفواههم ويأبى الله إلا أن يتم نوره ولو كره الكافرون بلو الله سبحانه وتعالى እንደገለጸው ነው ማንንም ሰው ወደ ኋላ ማድረግ አይችልም ይሄን ዳዋ እንደፈለገ ቢል አላህ ቃል ገብቷል አላህ ደግሞ ቃሉን وعد الله لا يخلف الله وعده አላህ ቃሉን ወይም ደግሞ የገባውን ለሙእሚኖች የገባውን ነገር እንትን ሚል አይደለምና ዞሮ ይሄ ዳዋ ከፍ ይላል ኢንሻአላህ باذن الله تبارك وتعالى ማለት ነው ኢንሻአላህ ለዛ ነው ኖርማላይዝድ የማድረግ ነገር ነው አሁን ኖርማል ሁሉ ነገር ኖርማል የማድረግ ነገር ሁሉ ነገር የማድረግ እንትኑም ለያንዳንዱ ላሉት ሁሩፋቶች ለያንዳንዱ ለሚደረጉት የሽርክያት ራስ ሁላ ሳይቀር መረጃ በተጠናከረ መልኩ ለማውራት እየተፈለገ ነው ያለው የቀብር አፈር የሚንደባለሉበትንም ሙታኖችንም ማናገር አንዱ እኮ ብሎኛል እኮ ኢትዮጵያ የዛሬ 3 አመት ነው እና 4 አመት ሄጄ አግኝቶኝ ሀጅ እኮ ማድረግ ትችላለህ ከዚህ ሲለኝ እኔ ደግሞ ከኢትዮጵያ ርካሽ መስሎኝ እኔ በጣም ነው የምፈልገው ምናምን ስለው በአካል ሜዳ ይተበቀብም አለኝ ምን ነው ለዋል እንዴት ለዋለው እዚህ ሆነ ሜድ ትችላለህ እዛ ምናምን አለኝ እና በቃ ጭንቅላቴን አዞረው አልኩኝ ተረተረቱን እና ለሱላ ምንድነው መረጃዎች አሉ የሚል ነገር ነው ለያንዳንዱ ማለት ነውና ራፊዳዎችን ታቃቸዋል አይደል ሺያዎችም እነሱም የራሳቸው የሆነ መረጃ አላቸው እነሱንም አሁን ወደፊት ምንድነው እነሱም መረጃ አለን ሊቃውንቶቻችን ተናግረዋል ብለው ወደፊት ይመጣሉ እነሱ ማለት ነው ሊቃውንቶቹ ሲናገሩ ሊቃውንቶች ሊሳሳቱ እንደሚችሉ ሁሉም ያምናል ግን ሊቃውንቶቹ የሚመዘኑት ቁርአንና ሐዲስ ላይ ነው ራሱ ኢቭን አራቱ አይማዎቻችን መዛቦቻችን ልንሳሳት እንችላለን ብለው ተናግረዋል አራቱም ናቸው የተናገሩት የተሻለውን ቁርአንና ሐዲስ ደሊል ያለውን ኢስቲድላል የሆነውን መቀበል እንደምንችል ነው የተነገረን አሁን ግን ማንንም እየተነሳ ጥሩ ቢዳ አለ ጥሩ ቆንጆ ቢዳ የሚባል አለ ብሎ እየተነሳ ሁሉም ሰው እየተነሳ ዲል ላይ እንደፈለገ ይጨምራል ማለት ነው የተመቸውን ነገር እኔ ሰላተል ፈጅርን ጠዋት ተነስቼ 3 አረካት ሰግዳለሁ ማለት ነው ምን ነው ሲባል አይ ጥሩ ቢዳ አለ ምንም ነገር ያረኩት ነገር የለም ላላ ብጨምርለት ምን ይለዋል የሚል ነገር ይመጣል ነገ ጠዋት ሱቻ አይደለም ራሱ ኖርማል ማለት ነው አንድ ነገር ለመከልከል حرام የሚል ነገር ቁርአን ላይ ቅድም መኖር አለበት የሚባል ከሆነ አንድ ቀለል ያለ ጥያቄ ነው የምጠይቀው አላህ በቁርአን ውስጥ ሙስሊም ወንዶችን የአህሉል ኪታቦችን ማግባት ተፈቅዷል አይደል ኢማም ቡኻሪ ማን አቡል ቡኻሪ ኡስታዝ ፈቅዷል አይደል ሰማቱ ሚና ፈቅዷል ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ኦኬ ሴቶችን ደግሞ ለፈቅዷል እንዴ
ሙስሊም ሴቶች ካፊር ወንዶችን የማግባት ክርስቲያኖች አህሉል ኪታቦችን የለም እንደዛ የፈቀደበት ቦታ የለም አይደል የለም ማራሂ ስለዚህ የከለከለበት ቦታ አለ ያው ይታወቃል አስሉ حرام የነበረ ነገር ነው ይሄ ነው ስለዚህ ተመልከት ስለዚህ የተከለከለበት ቦታ ስለሌለ ምን ማለት ይቻላል የግድ አንድ ነገር ክልክል መሆን መጥፎ ነገር ለመሆን የግድ ምን መሆን አለበት حرام መሆን አለበት حرام መባል አለበት ቢባል ከሆነ ይሄንንም ነገጣው ተነስተው ማድረግ ይችላሉ ማለት ነው ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም حرامም ግልጽ ነው ሐላልም ግልጽ ነው በመካከል ያለ አጠራጣሪ ነው የሚያጠራጥር ነገር ሲኖር ወደማያጠራጥረው አዘንብሉ ተብሏል ደሊል ወዳለው ነገር ማለት ነው እና ሆን ተብሎ የቤት ስራ እየተሰጠን ያለው ማለት ዝም ያልነው አውቀን ነውኛ ሁሉ ነገጣዋትም ጫትም እኮ ደሊል ሊኖረው ይችላል ጫቱም ጭፈራውም አሁን ያው ደሊል ከሆነ ነገጣዋት ደግሞ ጫትም ምንም ችግር የለውም ይላል ይመጣና ማስረጃ አለ ዑለማዎቻችን ይቀሙ ነበር ይላል ይመጣና ከዛ መልካም ቢዳ ነው ይላል ምንም እንትን የለውም እንደውም አይምሮ ይከፍታል ብሪሊያንት ያደርጋል ምናምን ሊል ይችላል እንዳለ ወደ ድሮ ነገር ነው የሚመልሱን እመኑኝ ይጠጣሉ ኡስታዝ ኸምር ላይ ነገር እንዳለ የድሮ ነገር ይመለሳል የድሮ ይሄ ዝም ብሎ የሚልፈሰፈሰው ሶላት የማይሰግደው በሰፍራት በረመዳን ሲመጣ ጠብቆ የሚጾም ሌላውን ቀን የሌለበት መስጊድ አካባቢ ለማይደርስ ዲኑን የማያውቅ ታቦታችን መጣ ታቦታችን ገባ ያለ የሚል ገብርኤልና ጊዮርጊስ ጠላ የሚጠምቅ ትውልድ ለማምጣት ነው ተመልሶ ወደ ኋላ ሊጎትቷችሁ ነው እመኑኝ ዋጋ ያስከፍላችኋል ታለቅሳላችሁ ራሱ ማለት ነው እና ካሁኑ ነው መንቃት ዲናችሁ ላይ አተኩሩ ወደ ቁርአንና ወደ ሐዲስ ተመለሱ ምንም እንትን የሚለው ነገር የለም አላህ ሞሊድን አላከበርክም ብሎ ይጠይቀኛል ብላችሁ ጠይቋቸው እስቲ አይ ጠይቋቸው በቃኛ ግን እናከብረዋለን ጥሩ ቢዳ ነው ብለን እናከብረዋለን ይላሉ ግን ባለማክበሬ የሚቀጣው ነገር አለ ማላገኘው አጅር አለ አጅሮች በአጠቃላይ ተጽፈዋል ገብቷችኋል እየተሰራ ያለው ስራ በደም እንትን ነው ራሱ መምታት ነው የተፈለገው ነገር ማለት ነው ንጽጽሩ መምታት ይፈልጋል ሰዎች ወደ እስላም የሚጣሩትን ሰዎች መምታት ይፈልጋሉ ይሄ ነገር ነው ያለው ማለት ነው እና የተደገሰልን ነገር ብዙ ነገር ነው ኢንሻአላህ አንድ ቀን ፕሮግራም አድርጌ እመጣለሁ እንግዲህ እጄ ላይ መረጃዎች ይግቡ ያነዱ ነገሮች ማለት ነው ከዛ በኋላ ማህበረ ቅዱሳን መጅሊሱን ተቆጣጥረው ታዩትና ታለቅሳላችሁ ደምንባ ታለቅሳላችሁ አሁን ካልነቃችሁ ማለት ነው ማህበረ ቅዱሳን የሚመራው ፕሮቴስታንት የሚመራው መጅሊስ ይመጣና ደምንባ ታለቅሳላችሁ ሶሪያ ትዝ ትላቸዋለች ሶሪያ ትዝ ይላቸዋል ኢራቅ ትዝ ይላቸዋል ሊቢያ ትዝ ይላቸዋል ያኔ ይሄ ኢንሻአላህ በእኛ እድሜ በእኛ እንትን የሚሆን አይመስለኝም ኢንሻአላህ አላ ኩል ያህል ሁሉም ሰው ይሞክራል አስታውሳለሁ ልጆች ሆነን ምናምን እንትና የሚባሉ አሉ እንደዚህ ነው ምናምን እያሉ በተለይ ይሄ ትክክለኛው ነው እስልምና በጣም ባልሆነ መልኩ ሰዎች ላይ በመሳል የሆነ በቃ ሙተነጥዕ የሆነ ምንድነው የሚባለው ያለ ቦታ አጥባቂ በጣም በቃ በተለየ መልኩ ዲንን እንዲያመጣ አክራሪ ከሌላው ጋር መኖር እንደማይችል አድርጎ የመሳል አባዜ ማለት ነው ኡስታዝ አይተው ይሁን አታየው አላቅም የዘመን መለወጫ ፕሮግራም ተብሎ ተለቆ አይተሃል በቴሌቪዥን ላይ ቪዲዮ ደርሶኝ ነበር እና ተጋባዥ የነበረው በቅርብ ቀን ዘፈን ሐላል አድርጎ የነበረው ግለሰብ ነውና እንኳን አደረሳችሁ ይሄ የኛም በዓል ነው ይሄ በጣም የምንደሰትበት ነው እንኳን ለእንደዚህ ዓመተ ምህረት በጣም እንኳን አደረሳችሁ ሁሉንም አንድ የሚያደርግ ነው ምናምን ብሎ በቃ ያልተወራ ነገር የለምና እንዳልከውም በጣም ከባባድ ነገሮች ከፊት ለፊታችን እንዳሉ የሚያሳዩ ነገራቶችን በግልጽ ተነግሯልና ስለ አርት ተነስተዋል ስለ መሰል ነገራቶችና አላ ኩል ሐል ኢንሻአላህ ምንም ቢደረግ በዚህም ተባለ በዚያ አላህ Subhanahu Wa Ta'ala ምንድነው ይሄንን ነገር አይፈቅድላቸውም የሚል ነገር ነው ለማስተላለፍ የምፈልገው ነገር ግን አሁንም ኡስታዝ ሰዎች አንዳንድ ሰዎች በጣም እየተዘናጉ ነው ኖርማሊ የሚጠቅመን ቦታ ነው መግባት ያለብን ከወይም ማለት ዒልም ያለበት ቦታ የሆነ ነገር ከፍ የሚያደርገን ቦታ አንድ እርምጃ ወደፊት የሚያደርገን ቦታ ላይ ነው እንጂ
በተለይ ግልጽ ሐራምነታቸው ግልጽ የሆኑ በጣም ከባባድ አሁን አንዳንዴ ርዕሶች ራሱ እኮ የሆነ አንድ በር ይሆናሉ ታውቃለህ። ለምሳሌ አሁን እስቲ አስካሪ መጠጥ ሐላል ነው ሐራም ነው ወይም ደግሞ ምን ትላላችሁ ተብሎ ርዕስ በዚህ ጉዳይ ላይ መወያየት ማለት በራሱ ምንድነው ሰዎችን ለዛ ነገር መጋበዝ ነው። በቃ የታወቀና የተደመደመ ነገር ነውና ስለ ቢድዓ መሰል ነገሮች በጭራሽ ኢስላም ሙሉ ለሙሉ የኮነናቸውን ተግባራቶች ርዕስ ተደርገው ሲደረጉ ለእንደዚህ አይነት ነገራቶች ችላ ማለትን በጣም ያስፈልጋል ብዬ ነው ማሰብ። አብዛኞቹ ሰዎች አሁን ግርግር እያበዙ ነው። ርዕሱን ራሱ እንደ ርዕስ መያዝ እንትን ያደርጋል አንዳንዴ መርዳት ይመስላልና على كل حال ኢንሻአላህ አይሳካም بإذن ተባረከ ወተዓላ አላህ Subhanahu Wa Ta'ala ዲኑን የሚጠብቅ ነው። በነገራችን ላይ አዲስ ነገር አይመጣም። ነብዩም አለይሂ ሰላቱ ወሰላም ቂያም ቀን ሲቃረብ ከሚከሰቱ ነገሮችን ሲያነሱ በጣም መፈራላችሁ ከመሲህ ደጃልን በላይ ብለው እንደው የሚያስቀምጡት በጣም መሰጋላችሁ ነገር አኢመተል ሙዲሊን ነው። የአዋቂ አውቀው የሚያሳስቱ ሰዎች እንደሚመጡ ተናግረዋል። በሌላ ቦታ ዱዓቱን على ابواب جهنم ብለው ለሁዘይፈተ ኢብኑ اليمان ለሚባለው ሁዘይፋ ለሚባለው ታላቁ የእሳቸው ሚስጥረኛ ሰሃቢ ሲነግሩት ወደ ጀሃነም በር የሚጣሩ ሰዎች ይመጣሉ። ከዚያ በጣም ተደናገጠ። ከዚህ ኸይር በኋላ ሸር ይመጣል? አዎ ሸር ይመጣል። ከዛ በኋላ ኸይር አለ? አዎ ኸይር አለ። ነገር ግን እንትን ነው መላቀጡ የጠፋው ነው። ደኸኑን አሉ ነብዩ አለይሂ ሰላቱ ወሰለም። የሆነ የተደበሰበሰ ነገር ወይም ጭስ ያለው ወይም ጥርት ያላለ ድብልቅልቁ የወጣ ነገር ሊኖር እንደሚችል አስቀመጡና ከዛ ግራ ገባውና አጥማሚ ወደ እሳት የሚጣሩ ሰዎች ወደ ጀሃነም በር አዎ አሉ ነብዩ አለይሂ ሰላቱ ወሰለም። መን አጃበሁም አሉ እሺ ብሎ ጥሪያቸውን ተቀብሎ በእነሱ መንገድ የሚጓዝ የሆነ ሰው ቀዘፉሁ ፊሃ እሱ ውስጥ ይከቱታል፣ አምጥተው ጀሃነም ውስጥ ይወረውሩታል። በጣም ተደናገጠና ሰሃቢዩ ሲፍሁም ለና ያ ረሱላህ አንተ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እስቲ እንዴት ናቸው? እስቲ ምን አይነት ሰዎች ናቸው ግለጽልን ብለው አላቸው። ባህሪያቸውን ሁም ሚን ጅልደቲና እነሱ ከኛው ናቸው አሉ፣ የኛው ቆዳ ናቸው። ያኒ ሙስሊም ነን የሚሉ ከሙስሊሙ ማህበረሰብ የሚወጡ ሰዎች ናቸው። ወየተከለሙነ ቢአልሲነቲና በእኛው አንደበት ይናገራሉ፣ አረብኛ ያነባሉ፣ ሐዲስ ይናገራሉ፣ ቁርአን ያናገራሉ ስታያቸው ማለት ነው። ግን የሚገርመው እነዚህ ሰዎች ወደ ጀሃነም በር የሚጣሩ ናቸውና ግን እንደው ግራ እንዳትጋቡ تعرፉ منهم ወይም ከነሱ ተውባቸዋላችሁ የሚሰሩትን ነገር ትገነዘቡና ወቱንኪሩ ይሄ የምትሰሩት ነገር አግባብ አይደለም ብላችሁ ተወግዙባቸዋላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸው ይነግሯቸው ነበርና ነብዩ አለይሂ ሰላቱ ወሰለም ተናግረውት ያልተከሰተ ነገር የለም። የራሱ የነብዩ ሰለላሁ ዐለይሂ ወሰለም አንድ ከነገሩን ነው። በቃ ፊትና ነውና ይሄንን ነገር መረዳት ያስፈልጋል። ምንም አንዳንዴ ግራ ተጋባው ምን ልሁን የት ልሂድ የሚሉ ሰዎች ይበዛሉ። ምንም ግራ የሚያጋባ ነገር የለም። ትክክለኛው ዲን ብሎ ማለት ነብዩ አለይሂ ሰላቱ ወሰለም ያለፉበት ነው። ስለዚህ በንትርክ በመሰል ነገሮች ሳይሆን ዲን የሚያዘው ቁርአንና ሐዲስን ልክ ነብዩ አለይሂ ሰላቱ ወሰለም ለባልደረቦቻቸው ባስተማሯቸው ልክ ተረድቶና ተገንዝቦ ማለፍ ነው። በቃ ኢስላም ቀላል ነው። ወደዛ የለውምና በዛ ልክ ያዙት ኢንሻአላህ። ብዙ ተሞክሯል ይሄን ዲን ወደኋላ ለማድረግ ብዙ በተለይ አህለ ሱና የሆነ በተለይ ለሱና ጽናት ያላቸው ሀገራትም ይሁን ማህበረሰብም ይሁን ብሔርም ጎሳም በለው በጣም ብዙ ጫና ይደርስበታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ላይ በዳ الاسلام غريبا فسيعود غريبا ብለዋል። እስልምና ሲመጣም መጀመሪያም ሀብለን ዳዕዋ ሲደረግም ነብያቶች እንግዳ ተደርገው ነው የመጡት፣ ለወደፊትም ደግሞ እንግዳ ይሆናል ብለዋል ነብዩ አለይሂ ሰላቱ ወሰለም ማለት ነው። ስለዚህ እነዚህ ግን እንግዳ የሆኑ ሰዎች በጀነት ላይ ትልልቅ የሆኑ ዛፎች አሏቸው ወይም ደግሞ ምንኛ ያማረላቸው ነው። እነዚህ ሰዎች ምንኛ ያማረ መስተንግዶ ይጠብቃቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና በዚህ ጊዜ አዱ عليها بالنواجذ ያሉበት አገላለጽ ዑለማዎችም ሲያስቀምጡ ለምን ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በኋላ በጣም ብዙ ልዩነቶች ይከሰታሉ። انه من يعيش منكم فسيرى اختلافا كثيرا ብዙ ልዩነቶችን ያያል፣ ብዙ አለመግባባቶችን ወዝግቦችን ይመለከታል ብለው ከዚያ በኋላ ትክክለኛውን መንገድ عليكم بسنتي ብለው وسنة الخلفاء الراشدين የኔን ሰሃባዎች እነዛን የኹለፋኡ ራሺዲን መንገድ የኔን መንገድ አጥብቃችሁ ያዙሉና አሉና ምንድነው عض عليها بالنواجذ ነው ያሉት። በቀንጣጤ ጥርሳችሁ ወይም በመንጋጋችሁ አጥብቃችሁ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ዑለሞች ለምን ነብዩ ሰለላሁ ዐለይሂ ወሰለም በጥርሳችሁ በመንጋጋችሁ አጥብቀው ያዙ አሉ ሲሉ የሚጎተት ሰው ስለሚኖር ነው። እና ወደ ቢድዓ እና ወደዚህ ያለ የሚጎተት አለ። ስለዚህ ምላሉ ነብዩ አለይሂ ሰላቱ ወሰለም በዚህ ጊዜ አጥብቃችሁ ነክሳችሁ ያዙ አሉ። ምክንያቱም ነክሰ ማትይዘው ከሆነ መጥቶ የሚጎትቶ የሆነ ቦታ የሚከተህ ይኖራልና
ዲን ማለት ቀላል ነው። መወዛገብ አያስፈልግም። አዲስ ነገር ሲከሰትም ግር ማለት አያስፈልግም። በባህሪያችን እኛ እንደ ኢትዮጵያ ምን አስተውላለሁ ኡስታዝ፣ ይሁን አዲስ ነገር በተከሰተ ቁጥር ግር ማለት ባህሪ ያለብን። አዲስ ሱቅ ሲከፈት እዛ ሱቅ ሰው ሁሉ ይበዛል። አዲስ ምግብ ቤት፣ አዲስ ሬስቶራንት ሲከፈት በቃ ወረተኛ ነው ህዝቡና ግር ብሎ የሚሄድ ባህሪ ያለንና ዲን በሆነ ደግሞ በተለይ በሃይማኖት ጉዳይ ላይ በዲናችን ላይ ጀነትና ጀሃነም ባለበት ጉዳይ ላይ ግን ግራ ቀኙን ማየት አለብን። ዝም ብለን ገበያው ሞቋል፣ ገበያው ደርቷል፣ ይሄንንም እስቲ ልሞክረው፣ እዚህም ልቅመሰው፣ እዚህም ልሂድ ሳይሆን ነብዩ አለይሂ ሰላቱ ወሰላም ባሉት በዚህ ትክክለኛና ብርሃናማ በሆነው በሳቸው ሱና መንገድ ላይ መጽናት ነው። በቃ ዲን ብሎ ማለት ይሄ ነውና ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲመክራቸው ምንድነው ካንተ ውጪ ማንንም ልጠይቀው የማይገባን ምክር ለግሰኝ ብሎ ሲላቸው ምንድነው ያሉት? ቁል አመንቱ ቢላህ በአላህ አመንኩኝ ብለህ ተውሂድህን ይዘህ ዲነል ኢስላምን ከያዝክ በኋላ ትክክለኛውን እስልምና ቁርአንና ሐዲስን ከያዝክ በኋላ ምን አርግ? ثم استقيم ነው ያሉት። ከዚያ በዚያ ነገር ላይ ጽና ነው ያሉትና ይሄ አዲስ ነገር በመጣ ቁጥር ግራ አለማለት አለማራገብ ከኛ ይጠበቃል። ኢንሻአላህ ኡስታዝ እንዳለው ሁሉም ነገር ጊዜ ይፈታዋል። ኢንሻአላህ ሁሉም ነገር መደረግ ያለበት ነገር ይደረጋል። አላ ኩሊ ሐል ኢንሻአላህ ዲኑን የሚጠብቀው አላህ ነው። አላህ ደግሞ ዲኑን ሲጠብቅ እንደናንተ አይነት ብርቱ የሆኑ ወንድሞች እህቶችን ሰበብ አድርጎ ነውና ዲንን ከመጠበቅ ነው ከእንደዚህ አይነት ቦታዎች መራቅና አላህ Subhanahu Wa Ta'ala ይወፍቀን ለዚህ ነገር هذا الله اعلم። ይቅርታ ሰዓቱ ስርኩኝ መሰለኝ። ኧረ በፍጹም ጀዛከላ ያረን ጀዛ ኡስታዝ። እንደዛ ነው ራሱ ከበፊትም ጀምሮ ይሄ ነበሩ እኮ ከጥንት ጀምሮ የአቂዳ ልዩነቶች አሉ። የማትሩዲያ፣ አሻሪያ፣ ሙተዚላ፣ ጀህሚያ ምናምን እየተባሉ ነበሩ ራሱ ማለት ነውና እኔ አሁን በንጽጽር ላይ ስሰራ የአቂዳ ልዩነት ካላቸው ሰዎች ጋር አልሰራም። ለምሳሌ ኤግዛምፕል የኔን አቋም ነው የምነግርህ። ያ ነገር ከተስማማ አንድ ሰው መስራት ይችላል። አሁን አንዳንድ ሰዎች መናጃቸው አቂዳቸው ምናምን ነገር አንድ አቂዳ ላይ አንድ መናጅ ሊያተኮሩ ይላሉ። አዎ የግድ ሁሉም የራሱ ነው አይደል? እነሱም እኮ ውይይት ሲያደርጉ አንድ እንትን ላይ ነው አንድ አቂዳ ላይ ሆኖ ነው ውይይት እያደረገው ያሉት እንጂ ኒውትራል ሆኖ ምናምን አይደለም። ሐሳብ አለ እንወያይ ምናምን ሰው አንድ ሰው ሲላችሁ ያ ሰው ቢላችሁም የአንድ ወገን የወገነ ነው። ውይይትም ማድረግ ያለብን ከሆነ ገለልተኛ ሜዳ ላይ ነው መሆን ያለበት። ወይ ደግሞ ሁሌ ደግሞ እኔ ቤት ብቻ ነው እናንተ ሌላ ቦታ ላይ ግን አንመጣም የሚል ነገር መሆን የለበትም። ውይይት ከተፈለገ ማለት ነው ውይይት ብለህ እስከጠራው ድረስ ያንን ቦታ በጨዋ ደንብና በጨዋ ስርዓት እስከሆነ ድረስ የትም ቦታ መሄድ ትችላለህ ማለት ነውና እኛ ንጽጽሩ ላይ ያለን አቋም ተናግሬያለሁ። እኔ መሰዳደብ አትሰዳደቡ ማንንም አይደለም ክርስቲያን ይቀርና ላኢላሃ ኢለላህ ያለውን ሙስሊም ወንድማችሁን ማን ነው ላኢላሃ ኢለላህ ያለውን ወንድማችሁን ይቀርና ክርስቲያኑንም መሳለብ የለባችሁም። አኽላቅ የሚባል ነገር አለ። የቁርአን 20% ምንድነው ብለናል? አኽላቅ ላይ ነው እንትን የሚናገረው ረሱል ሰለላሁ ዐለይሂ ወሰለም ባሪስ ላይ በስፋት ያደረጉት ነገር እሱን ነው። መሳደብ ትክክል አይደለም፣ መበሻሸቅ ትክክል ነገር አይደለም፣ ሞክድ መደራረግ ጥሩ ነገር አይደለም ራሱ ብለን ነው የምናምነው። ያው ንጽጽር ላይ እንደምንሰራው እኛ አቂዳችንን በግልጽ እንትን ብለናል። አቂዳችን አስሪያ ነው፣ መናጃችን ሰለፊያ ነው፣ መዛባችን አንበልያ ነው። ለምን የመዛብ እንትን ያሉ ነገሮች በአጠቃላይ ኢስቲሃድ ነው አይደለ? ኢስቲሃድ ነው አይደለ? ኡስታዝ አቡል ዋሪ ነቅል ማድረግ ትችላለህ የፈለከው ላይ የምፈልገው ላይ እሱ ችግር የለውም ራሱ አንደኛ ትክክል ነው። ፊቅህ መስአላ ላይ ችግር የለም። በዚህ ዘመን ነው እኮ የመዝሀብ ችግር ብዙም የለም። አሁን ሰው ስለነቃ እየመረጠ ሰው ለሐቅ ቀረበው ይከተላል። ኢስቲድላል አድርገህ ደግሞ ትጠቀምበታለህ። እኔ ኢስቲድላል አድርጌ እጠቀምበታለሁ። ነገር ግን ምንድነው ኢጅቲሃድ የሚባለው ነገር የእንትን ጉዳይ ነው። ነቀል የምታደርገው ነገር እስከሆነ ድረስ የኛ የእንትናችን የኮምፓራቲቭ ሪሊጅን ላይ ያለው ነገር መዝሀባችን አንበልያ ነው። ዲናችን ዲኑል ኢስላም ነው። እኔ ሙስሊም ነኝ፣ ሌላ ነገር የለኝም፣ ሙስሊም ነኝ። ግን በመናጅ ደግሞ ከተጠየቀ ሰለፊያ ነኝ ማለት ሰለፊ ነኝ፣ ሰለፊያ ነው እንትን ብለው ማለት ነው። እንደገና ደግሞ አቂዳ ደግሞ ከተባለ ደግሞ አቂዳችን ደግሞ አስሪያ ነው። አሲሪ ነኝ እኔ። ምናልባት ሰው ግር ሊለው ይችላል ራስ ማለት ነው። አሲሪያ ማለት ምን ማለት ነው? ቁርአንና ሐዲስ ላይ በመጣበት ነገር የሚቀበል ከፊያውን ምንድነው ቁርአንና ሐዲስ ላይ ያለ ባህሪያትን አስብቶ መቀበል፣ አላህ ባወሰበት ወስፍ ረሱል ሰለላሁ ዐለይሂ ወሰለም ባሰበት ኢስባት መቀበል ማለት ነው። ከዛ በኋላ ኡስታዝ ለሁሉም እንዲቀል አቂደት አህለ ሱነት ወል ጀማዓ ብለው እንትን ባሉ ችግር የለም። እነሱም ይላሉ ሁሉም ይላል እንደዛ ይላል። ምንድነው መሰለ የእንትን ነው ራሱ ተውሂድ የምናደርገው ወደ አላህ ነው የምናስጠጋው ራሱ ማለት ከጥንት ጀምሮ ነው የነበረው።
ከረሱላህ ሰለላሁ ጀምሮ የነበረውን ተከትሎ የሚሄድ ማለት ነው። እና አቂዳን በትክክል ማስቀመጥ አለብህ። በአቂዳ ካልተግባባ ግን አንድ ላይ መስራት የግድ የለብህም። የግድ አሁን በግድ አቂዳ አንድ አይነት ሁሉንም ያቀፈ መሆን አለበት ምናምን ነገር መስራት ይችላሉ ሰዎች ከፍተው የራሳቸው ኮምፓራቲቭ ሪሊጅን ከፈለጉ የራሳቸውን መስራት ይችላሉ። አልከለከልናቸውም፣ አንነካቸውም። ይሄ ጉንተላ ምናምን ነገር አያስፈልግም። ግን በቃ የአቋም ልዩነት አለ፣ እንደራሱ ልዩነት አለን። ሙስሊም የሚለውን ነገር እንትን አንልም፣ ሰዎችን አናከፍርም። ላኢላሃ ኢለላህ ያለ ሰው ሙስሊም ነው፣ በቃ አለቀ። ይሄ በተረፈ ተክፊሪ ምናምን የሚባል ነገር ይሄ ማክፈር ምናምን አንድ ሰው ላኢላሃ ኢለላህ ካለ ሙስሊም ነኝ ብሎ ከመጣ ከኋላው አልሰግድም፣ ያረደውን አልበላም፣ እሱ ያለው ነው ከነሱ ጋር በጋብቻ ይጸና ምናምን የሚባል ነገር የለም። እንደዛ የለም። ራሱ ቁርአን ላይ አንተ ራስህ ሄደ ሰውየውን ሲያሻርክ ቀብር ሲያመልክ ሰውየውን ካገኘኸው ያኔ እንደዛ ማድረግ ትችላለህ። ልክ ነኝ ኡስታዝ አቡል ባህሪ? ተክፊሪ እንትን አይደለም፣ ልክ ነው ብዬ ስለማላምን ነው። ይሄ አባሻውን ያከፍራት ሰውን እየተነሱ እንደዛ መሆን የለብንም ለማለት ፈልጌ ነው። ትክክል ነው። ተክፊር እኮ ከባድ እንትን ነው። አላኩል ያህል አንዳንድ ሰዎች ግራ የገባቸው ስለሆነ አንድ ቃል ብቻ ልጥቀም። እሺ በነገራችን ላይ አህሉል አሰር ይባላሉ። የአህለ ሱናዎች ወይም የሰለፊያዎች ሌላ መጠሪያ ስም። አንዳንድ ጊዜ ሐንበሊ አልዓቂዳ ይላሉ ዑለሞች። ሐንበሊ ማለት አሰሪ ለማለት ነው፣ የዑለሞች ቋንቋ ነው። ይሄን ለማወቅ ከፈለጋችሁ መጠሪያ ስሞችን በተመለከተ አልወጂዝ ፊ አቂደት ሰለፍ الصالح የሚል ኪታብ አለ። ለምሳሌ እንድታነቡ ነው የምጠቁማችሁ። በዚህ አጋጣሚ የምታነቡ አረበኛ የምታነቡ ሰዎች ማለት ነው። ሰለፎች ስሞቻቸው ወይም ትክክለኛው የነብዩ አለይሂ ሰላቱ ወሰላምን አቂዳ የያዙ ሰዎች ልክ ሰሃቦቹ በነበሩበት ላይ የቆሙ ሰዎች መጠሪያቸውን በተመለከተ አህሉል አሰር ይባላሉ። ኡስታዝ አሁን በገለጸው መልኩ አህሉል አሰር ይባላሉ። ሌላኛው ስማቸው አህሉል ሐዲስ ይባላሉ። ሌላኛው ስማቸው አህለ ሱና ይባላሉ። ሌላኛው ስማቸው ሰለፊያ ይባላሉ። ሌላኛው ስማቸው አንዳንድ ዑለሞች ደግሞ እስቲላ ሐንበሊይም ብለው ይገልጿቸዋል። ሐታ በአቂዳ ጉዳይ አንዳንድ ጊዜ ለፊቅህ ነው ሐንበሊያ የምንለው፣ ግን እገሌ ሐንበሊ ነው ከተባለ አህሉል አሰር ነው ለማለት ነው። አህሉል ሐዲስ የሚሏቸዋል። ብዙ መጠሪያ ስም አላቸው። ዞሮ ዞሮ ነብዩ አለይሂ ሰላቱ ወሰላምና ሰሃባዎቹ የነበሩበት እምነት ባጭሩ አህሉል አሰር ወይም አህሉል ሐዲስ ወይም አህሉስ ሱና ወይም ሰለፊ በመባል ይታወቃሉ። ይሄ ሁሉ ለአንድ ትክክለኛው መንገድ ላይ ለቆሙ ለሆኑት የአቂዳ ላይ በነብዩ ሰለላሁ ዐለይሂ ወሰለም አቂዳ ላይ ለቆሙ ሰዎች የተሰጠ መጠሪያ ነው። ዑለሞች ከድሮ ጀምሮ ከጥንት አንስቶ ከሰሃባዎች አንስቶ ይሄንን ኢስቲላህ ይጠቀማሉ። ቋንቋ ነው። አላኩል ሐል ኡስታዝ የነገራቸው ነው። አሰሪ ሲል አዲስ ነገር ኖር አይደለም። አሰሪ ሲል ሌላ አዲስ ነገር ኖር ግልጽ እንዲገባችሁ ብዬ ነው። ገብቷችኋል ብዬ አስባለሁ። አሁን አልወጂዝ ፊ አቂደት ሰለፍ الصالح የሚል ኪታብ ሌላም ልሰጣችሁ ነበረ ከፈለጋችሁ። ኢርሻዱል በሪያ የሚል ኪታብም ተጠቅማችኋለሁ። ስለ ስያሜ ስለ መጠሪያዎች ማወቅ ከፈለጋችሁ ከሰለፎች የመጣ ማለት ነው። ከሰለፎች የመጡ መጠሪያ ስሞችን አስመልክቶ በሕث ማድረግ ከፈለጋችሁ እንዲሁም ጠማማ ወይም መንገድ የሳቱ የዘመናችን ፊርቃዎችን ለማወቅ ከፈለጋችሁ ኢርሻዱል በሪያን በደንብ አድርጋችሁ ማየት ትችላላችሁ። ወከذلك አቂደት አልወጂዝ ፊ አቂደት ሰለፍ الصالح የሚል እሱንም ማየት ትችላላችሁ። ኢንሻአላህ ቀላል ነው። የጀማሪዎች ኪታብ ነው። አንደኛ ደግሞ ሃይማኖት እኮ አይደለም አሁን ያወራሁት፣ ሃይማኖት አይደለም ያወራሁት። ሃይማኖታችን ዲናችን ዲኑል ኢስላም ነው። እኛ ሙስሊሞች ነን። አላህም ሙስሊም ነኝ ካለ ይልቅ ቃሉ ያማረ ማን ነው ብሎም ስለሚል እኛ ሙስሊሞች ነን። ምንድነው ስትባሉ ሙስሊም ነን ነው የምንለው። ሌላ ነገር አይደለም። አሁን ስለ መንሃጅና ስለ አቂዳ ስላነሳችሁ ነው ስለተነሳው ነው። የአቂዳ ልዩነት ሲያሳለፉ ራሱ ነበሩ ራሱ ፍልስፍና አህሉል ከላም የሚባሉ ነገሮች አሉ። እነዛ የአቀል ባለቤቶች ተብለው እያሉ የሚፈላሰፉት አሉ። ከነሱ ለጥንቃቄ ያክል ነው እና ያን ነገር ለታቆት ነው። አንዳንዴ የተስተካከለ አቂዳ አድርጎ አንድ አይነት ዓላማ ያለው ሰው አንድ ላይ ይሰራል። የግድ ከሁሉም ሰው ጋር መስራት አለባችሁ የሚባል ነገር የለም። ራሱ ጥሩ ነበር ድሮ ምናምን ነገር ይላሉ። ኮምፓራቲቭ ሪሊጅን ድሮ የነበሩት እንትን ነበሩ፣ ሁሉ ነገር ዝም ብለው ነው እንትን የሚሉት የነበረው ምናምን ነገር ይላሉ። አሁን ላይ ግን ጊዜው አይደለም፣ እንደዛ አይደለም ማለት ጥርት ያለ ነገር አንድ ሰው ሲመጣ የተለየ ነገር ማለት ማርያምን መጥራት የለብህም ብለን አምጥተን እዚህ ደግሞ የሞቱ መሻይኮችን መጥራት አለብን ልንለው አንችልም። ወደ ምንድን ነው የምንጠራው ራሱ ማለት ነው። ከድጡ ወደ ማጡ መሆን የለበትም ቢያንስ ማለት ነውና የምንጠራውን ሰው ማወቅ መቻል አለብን ማለት ነው። ካልሆነ ግን ምንም ለውጥ የለውም ማለት
ለክርስቲያኖችን ለምን ትሰብካላችሁ እኮ እየተባልን ያለው ያ ጀማ ኡስታዝ አንተ እኮ ያልሰማው ነገር አለ ራሱ ለምን ምን አገባችሁ ነው የተባልን የሆነ ሰዓት ላይ ላይሰንስ ልናወጣ ስንሄድ ምን አገባችሁ ኮምፓራቲቭ ሪሊጅን ውስጥ ትገባላችሁ ተብለን የተባልንበት ሰዓት አለ ምን አገባችሁ የራሳችሁን ሃይማኖት ዝም ብላችሁ አትከተሉም ወይ ማን አስተማሪ ያደረጋችሁ ማን አስተምሮ አላችሁ አላህ ነው ያለን አላህ ነው ሰዎችን ወደ እስላም ተጣሩ ያለው አላህ ነው ዳዮች ብሎ ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው እንዴት ነው ማለት መጣራትን እንደ ነውር ነገር የሚቆጠርበት ማለት ነው በቀደም የሆነች ልጅ ስትናገር ነበር እንዴት ታዋሪዋለሽ አንድ ክርስቲያንን ወደ እስላም ስትጠራው ማለት ነው ብለው ቁምስቅሏን አወጣትና መጣ እንደ ጥፋት ነው ወይ ብላ ጠየቀችኝ ሲገመጣ አስተግፊሩላህ ቁርአንን አለማወቅ እኮ ነው ኡስታዝ ነብዩ አለይሂ ሰላቱ ወሰለም ዳዕዋ ያደረጉት ለማን ነው ተራራ ላይ ወጣው ጥሪ ያደረጉት ለማን ነው አሁን እስቲ እኔ ወላሂ አንዳንዴ በጣም ነው መቀናባቸው በነገራችን ላይ በዚህ ዘመን ሰው ሁሉ በዱንያ በተዋጠበት ጊዜ ፀሐይ እየመታቸው ዝናብ ሊሆን ይችላል ይሄ ሁላ ሰው ለዱንያ በሚሯሯጥበት ጊዜ ቆመው ቁሉ ላ ኢላሃ ኢላላህ ተፍሊሑ ሲሉ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እኮ ነብዩ ሰለላሁ ዐለይሂ ወሰለም ተራራ ላይ ቆመው ሰዎችን ጠርተው በየገበያው በየመኑ በየቦታው ይሄዱ ሰዎችን ላ ኢላሃ ኢላላህ በሉ ትክክለኛው መንገድ ይሄ ነው ያሉት ነብዩ ዐለይሂ ሰላቱ ወሰለም እና ነብያቶች ናቸው ነብያቶችንም ከህዝባቸው ጋር ያላግባባቸው እኮ ይህ አስተምሮ ነው እኔ ወላሂ ቀናባቸው አላዋሻችሁ እኔ እንደውም ነገ አላህ ፊት ምን ብዬ ብጠየቅስ አሁን እስቲ ጎረቤቴ ቢጠይቀኝስ ለምሳሌ ጓደኛዬ ቢጠይቀኝ የማቃቸው ሰዎች ቢጠይቁኝስ አንድ ቀንም አጠገቤ የኖረ አጠገቤ ተቀምጦ ስለ ዱንያ ጉዳይ እንጂ ደህና አደርክ እንደምን ዋልክ እንጂ ስለ አላህ ነግሮኛ ያቀምብል እንዴት ነው የሚውጠኝ ብዬ ብዙ ጊዜ ወላሂ አስባለሁ ይሄም ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ጥሪ ነው እንደውም ነብዩ ሰለላሁ ዐለይሂ ወሰለም እኮ እንትኖች ቃፊላዎችን ያዘጋጁ ነበር እኮ አይደል ሰዎችን እንትን ያደርጉ ነበር በግሩፕ ያደረጉ አንተ ሙዓዝ ወይ ወደዚህ ቦታ ሂድ ኢነከ ተአቲ ቀውመን ሚን አህሊል ኪታብ አይደል አንተ የምትሄደው አሁን የመጽሐፍት ባለቤቶች ያሉበት አካባቢ ነው አይሁዶችና ክርስቲያኖችን ነው የምታገኛቸው እነዚህን ሰዎች ስትጠራቸው በዚህ ጉዳይ ጠራቸው فليكن اول ما تدعوهم اليه الى ان يوحدوا الله አንተ መጀመሪያ ጥሪ ስታረግላቸው አንድና ብቸኛውን አምላክ እንዲያመልኩ በብቸኝነት ጥራቸው ይሄን ከተስማሙ ሰላት ስገዱ በላቸው ይሄን ከተስማሙ ይሄን አድርጉ በላቸው እንዲያደርጋቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይልኩ ነበር ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በየማህበረሰቡ በየሄዱበት ሁሉ ሰሃባዎችን አሰልጥነውና አስተምረው ዕውቀት ካስታጠቋቸው በኋላ ሄደ ህዝቦችን አስተምር ይሉ ነበር ዲነል ኢስላም የተሰፋው በማስተማር ስለዚህ ይህ አይነት እድሉ ይህን አይነት ተግባር የወፈቃችሁ ወላሂ በጣም እድለኛ ናችሁ ኡስታዝ ወሂድ እኛ እኮ ብናወራ ማለት ነው ብናወራ መስጊድ በር ዘግተን ነው ብናወራው እኛ አንደኛው ሙስሊም ለሆነ ሰው ነው የምናስታውሰው ብናወራ ማለት ነው ወላሂ እናንተ በአግባቡ ኢኽላሱን አላህ ይስጣችሁ እንጂ እናንተ የምትሰሩትን ስራ ሩቡን እንኳን አይገኝም በነገራችን ላይ ምክንያቱም እኛ ሙስሊም ነኝ ብሎ የመጣውን ነው በቃ የምናገኘው በቃ ይሄ ደግሞ አንደኛውንም አላህ ነው ቋል እኮ خلاص ይብዛ ሚነስም ሰላት ይሰግዳል መስጊድ ሲመጣ የሆነ ነገር ያውቃል ትልቁ ስራ ግን ከስር መሰረቱ የጠፋበት ባለማወቅ ከእናት ከአባቱ ሃይማኖት ስለያዘ የሆነ እምነት ላይ ጸናን ሰው እናንተ መጥራትና ማስተማርና ማስገንዘብ ወላሂ የሩሱሎችን ስራ የነቢያቶችን ስራ ነው የምትሰሩትና አላህ ኢኽላሱን ይወፍቃችሁ በዚህ ነገር ላይ በዚህ አጋጣሚ ኢኽላሱን አላህ ይወፍቅ ሁላችንም አላህ ይደይተን ሁላችንም ዓላማችንም ኢላማችንም አቃፊ ነን ነቃፊ አይደለንም አካታች ነን አግላይ አይደለንም ለሁሉም ሰው እንዲዳረስ እናደርጋለን መልእክቱ ማለት ነው ግን ስራ ስትሰራ ግን ዓላማ በግልጽ መቀመጥ አለበት ማለት ነው አንድ ቤት ውስጥ ሆነም እኮ አንዳንዴም ወንድምና እህት የተለያየ ነገር ሊኖረን ይችላል አናየት ላይ ሊኖረን ይችላል ከወንድምና ከእህትም ተግባብተን ሰራው ስራ አለ ማሰራው ደግሞ ስራ አለ እንደዛ ለመግባባት መቻል አለብን በሰላም ሳንሰዳደብ ተከባብረን መኖር እንችላለን ግዴታ አይደለም መዋየትም ካለብን በጨዋ ደንብና በጨዋ ስርዓት ከሁሉም ሰው ጋር መነጋገር አለብን አይ ካልሆነም ደግሞ ተከባብሮ መለያየት ይቻላል ማለት ነው መሰዳደብ ግን መፍትሄ አይሆንም ያጀማ ማንንም እንዳሰድቡ የማንንም አቂዳ የማንንም መንሃጅ የማንንም ዲን መንካት የለባችሁም ክርስቲያኖችንም ማክበር አለባችሁ በሐሳባቸው ማለት ነው ሐሳባቸውን አክብራችሁ አዳምጣችሁ ሐሳቡ ላይ ብቻ ሞግታችሁ ስብዕናቸውን ሳታንቋሽሹ እምነታቸውን ሳታብጠለጥሉ እንትን ማለት አለባችሁ ማለት ነው ጥንቃቄ ያደርጉ አሁን ስላሴን ዱቄት ምናምን ነገር አይባልም አሁን አንድ ሰው መጥቶ አላህን እንደዛ ቢናገር ወይም ክርስትናን እንደዛ ቢናገር ጥሩ ላይ ሰማን ይችላልና እንደዛ አይነት ነገር ነው ሌላው የምናገረው ነገር ደግሞ ከሰው ክብር ይልቅ የዲን ክብር አስቀድሙ አንድ ሰው ዲን ላይ ሲያጠፋ መጀመሪያ በውስጥ መስመር መታችሁ ንገሩት ይሄ ነገር ቢስተካከል ብላችሁ ወንድማችሁ ነው
ከዛ ግን እንደ ትቢት ነገር ካደረገው አሻፈረኝ ብሎ ካለ ትክክል እንደሆነ የሚያስብ ከሆነ ያን ነገር ተመካከራችሁባት ሌላ ወንድማችሁ ጋር ተነጋገሩበት። ይሄ ነገር እንዴት ነው ይታያል ምናምን። ትክክል ካልሆነ ተነግሮት የማይታረም ከሆነ አደባባይ ላይ ያጠፋውን ጥፋት አደባባይ ላይ ነው መናገር ያለባችሁ። አደባባይ ላይ ይሄ ነገር ትክክል አይደለም ስትሉ እንዴት ትናገረዋለህ? እሱ እኮ ዳይ ነው፣ እሱ እኮ ጥሩ ሰው ነው፣ እሱ እንደዚህ ነው፣ እሱን ከተናገራችሁ ይባላል። የሚቀድመው ምንድነው? የሰው ክብር ነው እንጂ ዲን ክብር አይደለም የሚቀድመው። ስለዚህ ምንድነው መሆን ያለበት? ዲን ነው መቀደም ያለበት። ወይ ከተሳሳተ የተሳሳተበትን ነገር በውስጥ መስመራታችሁ ንገሩት። ከዛ በኋላ ምን ማድረግ አለበት? አዎ ተሳስቻለሁ ካለ አደባባይ ላይ ይሄን ለማለት የፈለኩት በዚህ መልኩ ነው አፉ በሉኝ ብሎ ማስተካከል አለበት። ካላስተካከለ ግን ክብርያ ነው፣ ነፍስያ ነው፣ አደገኛ ነገር ነው። ያለው አማራጭ ምንድነው? እውነቱን ለህዝብ ማሳወቅ አለባችሁ። ፈሳድ እየተስፋፋ ግን ጸጥ አትበሉ። ከዲን የሚበልጥ ነገር የለም። ዲን እየተበላሸ እያያችሁ ጸጥ የምትሉ ከሆነ እናንተ ራሳችሁ ችግራችሁ ዲን አይደለም ራሱ ማለት ነው። የራሳችሁን ክብር ብቻ ነው የምታስጠብቁት ራሱ ማለት ነውና እንደዛ መሆን የለበትም። አንድ ሰው ዲኑ ሲነካ ጸጥ ብሎ ልክ ስሙ ሲነሳ ግን በየኮሜንቱ ኮሜንት የሚያደርግ ከሆነ በየኮሜንቱ እየሄደ እንትን የሚል ከሆነ ፖስት እየፖስተ ምላሽ እሰጣለሁ እንትን እላለሁ ምን ክብሬ ተነክቷል ነክተውኛል ዲን ከሆነ ሳይመለከተኝም እኔን አነኩም ብለን የምናስብ ከሆነ አደጋ አለው። እንደውም እኛን ሲነኩን ነው ጸጥ ማለት ያለብን። ግለሰብ ሲነካ ወይ ሲነካ ሌላ ሰው ሲነካ ከሌ ሲነካ ጸጥ ነው ማለት ያለብን ራሳችን። ልክ ዲናችን ሲነካ ነው መነሳት ያለብን። ለራሳችን አይደለም ሆነ ዲናችን ላይ ሊቆረቆረን ያስፈልጋልና ይሄንን ነው የምንለው። ኢንሻአላህ አላህ ሁላችንም ያስተካክለን።